ወዕሪዱ አላ ረቢከ ሶፋ እና ፍጥረታት ሁሉም ከያሉበት ተነስተው በአንድ ሜዳ ላይ በሚቆሙበትና በሚቀርቡበት ጊዜ ምን ይሆናል ወደሚለው ስንሄድ ሁሉም ፍጥረታቶች ከያሉበት ተነስተውና ተከማችተው እጌታ ፊት ሰልፍ ይዘው ይቆማሉ። ጸጥ ብሎ አንድ ሰው ትንፋሽ እንኳን የማይሰማበት ሁኔታ በአላህ ግርማ ስር ሁሉም ተሰልፎ ይቆማል ማለት ነው። ያኔ ጌታ ምን ይላል? ለቀድ ጅእቱሙና ይላል። በሌላው ቦታ ለቀድ ጅእቱሙና ፉራዳ ከማ ኸለቅናኩም አወለ መራ። እና ሁላችሁም በምድር ላይ ያላችሁ ማንም እንደማይደኛችሁና እንደማይቆጣጠራችሁ ዛብለቃችሁ ስትናጥጡ ነበረ። ዛሬ ግን በቀጠረው መሰረት መጣችሁ አይደለም እኛ ፊት። ለምን እንደደነፋችሁ አልቀራችሁም? በዛው ለምን መጣችሁ ይባላል ማለት ነው። የመጀመሪያው ጥያቄ የራሱ ከባድ ጥያቄ ነው። እንግዲህ አንድ አመፀኛ ከአለቃው ኮብሎ ጠፍቶ እሱን ሲወነጅልና ሲሳደብ ከርሞ በመጨረሻ በቁጥጥር ስር ሲውል መንግስት እንኳን በሰው ደረጃ ምንድነው የሚለው? በቃ እጃችን ላይ ወደክ አይደለም አቅምህን አወቃት አይደል ይልሃል መጀመሪያ ማለት ነው። ሌላው መንቃት ሌላ ቅጣት አያስፈልግም። ይሄ ራሱ በቃ ያንተ አቅም ብቻ አይደለም እጃችን ላይ ወደክ አሁን ምን ትሆናለህ እንግዲህ ሲልህ ምን ይሰማሃል? ረብል ዓለሚን ደግሞ በዚህ ደረጃ ሲጠይቅ ምን ይባላል? ገና ጀሃነሙ ምኑ ቀርቶ ይሄ ራሱ በቂ ነው ማለት ነው። ለቀድ ጅእቱሙና እናንተ እኛ እንደሌለን ጥፋተኛን መቅጣት እንደማንችል እኛን ቸል ብላችሁ ህይወታችሁን በሙሉ ለግዚያዊ ብልጭ ሰጣችሁ እባክህ ዞር በል ሃይማኖታዊ ማለት እያልክ አትጃጃል እያልክ ስትሳለቅ ነበር አይደል በቁም ነገሩ። ዛሬ ግን ይሄው ሁላችሁም ያለውል በግድ ተነስታችሁ እኛ ፊት ቀረባችሁ መጣችሁ አይደል ጎበዝ ይባላል። ከማ ኸለቅናኩም አወለ መራ። ደሞ እኮ ስትመጡ መጀመሪያ ስንፈጥራችሁ በነበረው ሁኔታ ነው የመጣችሁት። ያ እድሜ ልካችሁን ሁሉ ስትባዝኑለት የነበረው ያከማቻችሁት ሀብቱ ሰያራው ጠያራው መኪናው ለምን አብራችሁ አላመጣችሁትም? በእኔ ፈንታ የተተካው እሱ አልነበረም ስታመልኩት የነበረው? ያን ሁሉ ንብረታችሁን የጥላችሁት ነው። እና ጉርለን ሁፋተን ዑራተን ይላል በሐዲስ። ሌላው ቀርቶ በደረቱ ላይ አንዲት ከነቲራ የለም። ከማ ኸለቅናኩም አወለ መራ። እግር ላይ ነጠላ ጫማ የለም። ወሸላህም አልተጎረዘም። በነበረበት ሳይገረዝ በፊት የነበረበት ወሸላውን አንጠልጥሎ ነው የሚመጣው። ያንን እስቲ ባይሆን ያ ሁሉ ንብረት ያ ሁሉ በላይን አንድ እንኳን የውስጥ ሱሪ እንኳን ሳይዘህ ሳትመጣ ባዶህን መጣህ ይልሃል ሲሳለቅብህ ማለት ነው። ሱብሃንአላህ። እንግዲህ ሰዎች ስንትን በላይን ነው በአለም ደረጃ ገሌ አንደኛ ሁለተኛ ሶስተኛ እየተባለ የምስኪኑን ሁሉ ገንዘብ አከማይቶ ጋፎ እሱ ግን አርቃኑን ይነሳል ነገ ጧት ማለት ነው። ምንም ነገር የለም። እና አወለ መራ መጀመሪያ ስንፈጥራችሁ ከናታችሁ ሆድ ስትወጡ በምን መልኩ ነው የምትወጡት? አንድ ሰው የንጉስ ልጅ እንኳን ቢሆን ከናቲራ ለብሶ ሊወጣ አይችልም። እግሩ ላይ ጫማ ሊኖር ካልስ ሊኖር አይችልም። ወሸላውም እንዳለ ነው የሚመጣው። ተመጣ በኋላ ነው የሚገረዘው። ያቺ መጀመሪያ ተናታችሁ ሆድ ስትወጡ በነበራችሁባት ሁኔታ አመጣችኋለሁ። ከታናሿ እናታችሁ ስትወለዱ እንደዛ ነበር አይደል? ከታላቋ እናት ከመሬትም ስትወጡ በዛችሁ መልክ ነው ማወጣችሁ። ያኔ የሚከዳ አብሮ የማይመጣ ከነቲራ ዛሬ ለምን ነው የምትኮፈስበት? ለምን ትቁራራለህ? ይሄ እኮ በአዲህ ነው ላንተ ዘመድህ አይደለም። ላንተ ግን የማይለቅህ ልብስህ ብታቅ ኑሮ ዒባደቱላህ ነው። ወልባቂያቱ ሷሊሃት አላህን በዒባዳ በአግባቡ ያደረክ ከሆነ ግን ተከብረህ በአላህ ፊት እየተወደስክ ነው የምትነሳው ማለት ነው። የማዕረግ ትለብሳለህ ወዲያውኑ። እና ከማ ኸለቅናኩም አወለ መራ መጀመሪያ ስንፈጥራችሁ እንደነበራችሁ አንዲትም ነገር ሳታንጠለጥሉ ትመጣላችሁ። በል ዘዓምቱም አለን ነጃለ ለኩም መውዒዳ። አንዳውም ብዙዎቻችሁማ እኛ ቀጠሮ እንዲያልያዝንላችሁም ትማጎቱ ነበር እኮ። ሰው ተሞተ በኋላ ይነሳል በሰራው ስራ ይጠየቃል ብለው የአላህ ረሱሎች ሲናገሩና ሲያስተምሩ እነዚህ አሳጢሩል አወሊን ነው። ሰው ተሞተ እንዴት ብሎ ይነሳል እያላችሁ ሽንጠገትራችሁም ትከራከሩ ነበረ። ይሽ አሁንስ ምንድነው ተነሳችሁ ወይስ ልትክዱ ትፈልጋላችሁ የሚል አፋጣጭ ጥያቄ ይቀርባል ማለት ነው። እና ብዙዎቹ እንግዲህ ከሞት በኋላ መነሳት የለም የሚለውን እንኳን አፋቸው ሞልተው ባይናገሩ ሀታ ሙስሊም ነን የሚሉት አልማንዮቹ ባሁኑ ጊዜ በቃላቸው አይሉትም፣ በተግባራቸው ግን ከሞት በኋላ መነሳት እንደሌለ ነው የሚሰማቸው ማለት ነው።
ለምን አዳ አላህ ጋር ነው ውሏቸው አዳራቸው ተግባራቸው ፍቅራቸው ጓደኝነታቸው በመስጂድ አታያቸው ሙስሊም ነን ብለው ማለት ነው ስለዚህ እነዚህ ሰዎች እንግዲህ ከሞት በኋላ መነሳት የለም አላህ ቀጠሮ አልያዘልንም እንዳሉ ይቆጠራል የባሰባቸው ደግሞ አፋቸውን ሞልተው ይናገራሉ ባከዋላ ቀረ ሃይማኖት እያላችሁ አትጎትቱን የሚልህም አለ ጎበዝ ማለት ነው ያነ አላህ ምን ይላል በልዛምቱም አለነ ጀዓለ ለኩም መውዒዳ በምድር ላይ ፈጥሬ የምፈልገውን ሁሉ አሟልቼ ጀቡኔህ መልሼ ዙሬ እንደማልጠይቅህ ትገምት ነበረ እና ተሞት በኋላ መነሳት ጌታ ፊት መቅረብ መጠየቅ እንደንቆቅልሽ እንደ ጅል ዜማ አርገህ ታየው ነበር አይደለም አሁን ግን ማን ነው ጅሉ ይልሃል አላህ Subhanahu Wa Ta'ala የናቁቲን ቃል የዛ ጊዜ فاليوم الذين آمنوا من الكفار يضحكون ዛሬ ያለቀሰ ነገ ይስቃል ዛሬ የሳቀ ነገ ያለቅሳል በተራው ማለት ነው እንደዚህ ትሉ ነበር ታዲያ እናንተ ያላችሁት ሆነ ወይስ እኛ ይላል አላህ Subhanahu Wa Ta'ala ተዛ ጥርሱም አቱም ቢነክሱ ደም ቢያለቅሱ ምን ይገኛል ሁሉ ነገር አልፏልና ማለት ነው ወውዲ አልኪታብ ከዛ ቀጥሎ እንግዲህ የመግቢያ ንግግር ነው ማለት ነው መጀመሪያ ችሎቱ ሲከፈት የመግቢያ መንደርደሪያ ቃል እነዚህን ቃሎች ያስቀምጣል አላህ ቀጥሎ እኔ አሁን እናንተ የሰራችሁ አልሰራችሁ እያልኩኝ የቃለ ጉንጫ አልፋ ክርክር አላደርግም ራሳችሁ በራሳችሁ ትፈርዳላችሁ እያንዳንዳችሁ እና ኩና ነስተንሲኹ ማ ኩንቱም ተዕመሉን እንዳለው በዱንያ ላይ ያላችሁ የተለያዩ ሰራተኞች ወዝፍ ያለው እናንተ ጋራ እናንተ አጣዋቸውም ወይም ልታዋቸው አትፈልጉም ነበር እኔ ግን በቀልድ አይደለም ነገሩን ያለኩት እያንዳንዳችሁ ኪራመን ካቲቢና ያዕለሙነ ማ ተፈዓሉን በግራ በቀኝ እናንተ የመታቸው እነሱ የሚከታተሏችሁ ንቁና ብቁ የሆኑ ሰራተኞችን አሰልፌ የህይወት ታሪካችሁን በሙሉ አዘግቤዋለሁኝ ብዙ ጥራዝ አላችሁ አይዟችሁ ይባላል ማለት ነው እና የህይወት ታሪክህን ከእስከ መናገር ማሰብ ተጀመርክበት እለት ጀምሮ እስከ ለተፍጻሜህ ድረስ የሰራሃት ያወራሃት ሁሉ እንግዲህ እንደ እድሜህ ደረጃ ባለ እድሜ ጸጋ እንግዲህ 100 አመት 90 አመት የሚደፍንም አለ በዛ ሙሉ የዘራው ጀራኢም ሆነ ሐሰናት ተጽፎለታል ማለት ነው ምናልባት ቤትን የሚሞላ ጥራዝ ሊሆን ይችላል ማለት ነው በየቀኑ ስንት ነው ምንለፈልፈው ስንት ነው ምንዘላብደው ያ ሁሉ ይጻፋል ሰዎች እንኳን በስርዓት አንዴ የተወሰነ መስሪያ ቤት ገብተህ ተምትወጣ የምትጽፈው ፋይል ስንት ነው የሚሆነው በወራትና በአመታት እኛ ግን ዝም ብለን ተተፈጠርን ጀምረን ምን ለፈልፈው ምን ሰራውን ነገር እንዲሁ እንደኛው እየተረሳ እየታለፈ የሚቀር ይመስለናል አላህ ግን እና ኩና ነስተንሲኹ እናስመዘግበው ነበር እኮ በሉ መዛግብታቸውን አንጡሃ ይባላሉ እነዛ ተወካይ የነበሩ መላእክቶች እንደ ጋዜጠኛ አንተ ጋር እድሜ ልክህን ተቋጥሮ ሲከታተልህ ነበር ያ በኃላፊነት ማህደሩን ደርድሮ አስቀምጧል በላምጣ በሚለው ጊዜ هذا ما لدي عتيد ይላል ሱረቱ ቃፍ ላይ እያንዳንዱ ተወካይ መላእክታ ጌታዬ በተጣለብኝ ኃላፊ መሰረት የሰውዬ ተፈጠረ እስከ መጨረሻ መቃብር እስከሚገባ ድረስ የሰራው ያወራው መዛግብት ከእስከ ይልና ይሄ እንግዲህ 100 ጥራዝ ሊሆን ይችላል 200 ሊሆን ይችላል 300 ሊሆን ይችላል አምጥቶ ቁጭ አረግልሃል በካርቶን ማለት ነው ይደረድራል ለፊትህ ይሄ ነው የሰውዬ ታሪክ ይሻውን ምን ይሁን በሚባልበት ጊዜ እቅራ ኪታበክ ይላል ያ መላእክታው ጨርሷል አሁን ምንም አያገባው ማቅረብ ብቻ ነው መዛግብቱን አቀረበ ከዛ በኋላ ይሄ መዛግብት ያንተ ነው የህይወት ታሪክ ነው ስለዚህ አንተ ራስህ ሰው በደለኝ አጭበረበረኝ ጨመረብኝ ቀነሰብኝ እንዳትል አዳለቱላህ ነውና ምንም ሙጅሪም ብትሆንም ሌላ ሰው ጣልቃ አይገባም ታንሳና ራስህ አንብብ ይለዋል ማለት ነው እና መሰረት ትምህርት እንኳን ያልቀሰመ ፊደል ያልቆጠረ መሃይም እንኳን ቢሆን አላህ ያስችለዋል ወዳው አንስቶ ጥሩ አንባቢ ይሆናል ማለት ነው ይሸመድደዋል በቃ ያነሳ ያን ሁሉ የመዛግብት በሙሉ ቆሞ ዓለም ፊት ያንዳንዱ በተራ ነው እንግዲህ ያንዳንዱ እኔ ገሌ የተባልኩ ከገሌ እናት አባቴ ተወልጄ በእንዲህ አይነት ሰዓት በእንዲህ አይነት ቦታ በእንዲህ አይነት ወቅት ከዛ ጀምሮ እስከ 80 አመት የሰራሁት እንደሚከተለው ነው ትልና ተሸመድደዋል ማለት ነው ራስክን ያጋለጥ እንግዲህ የሰራሃትን ተደብቀህ ያወራሃት የደበርካትን ሁሉ ነገር በሙሉ ትጎለጉላለህ ማለት እቅራ ኪታበክ ከፋ ቢነፍሲከ اليوم عليك حسيبا ማንም ሰው ሊመራመር ሊከራከር ጥብቅና ምን የሚባል ነገር የለም ራስህ በራስህ ይኸው እንዳትረሳ ብለን መዛግብቱን አዘጋጅተን አቅርበናል አንብብ ትባላለህ ታነባታለህ በግድ ማለት ነው ከዛ በኋላ ምን ይላል አንብቦ ሲጨርስ አስተያየት ስጥበት ይለዋል ሙሉ መብቱን ለመጠበቅ ማለት ነው ይሄ ነገር እንግዲህ እነዚህም ፍጡሮች ናቸው መላእክቶች ምናልባት የሆነ ነገር ተጨምረውብህ ከሆነ
ወይም ተሐሰናት የተረሳች ነገር የጎደለች ነገር ካለች መተቸት ትችላለህ ይለዋል አላህ Subhanahu Wa Ta'ala የሚተቸው ምኑን ነው የሚተቸው የአላህ መላእክቶች እንደ ሰው አይደሉም አርሎ አይሰሩ አይሸውዱ በጉቦ አይሰሩም ስለዚህ ሁሉ ነገር እንዳለው ነው ምንም ነገር የተጨመረ የተቀነሰ ነገር የለም ታች ስለተባለ ብቻ ዝም ላለ ማለት ምን ይላል ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ይላል ነገሩ እንደተባለው ነው ያው ተዘገባው ውስጥ እኔ ያልሆነ የተሳሳተምለው ነገር የለም የሚያሳዝነው የሚገርመው ግን ይሄ ምን አይነት መዝገብ ነው አለ لا يغادر صغيرة ولا كبيرة ትንሽ ነው ትልቅ ነው ይሄ ቀልድ ነው ጫወታ ነው የሚባል ነገር የለም ያልኩትን ሁሉ በሙሉ አስቀምጠው አንዳንድ እንኳን ተቀቅኑን ነገር እንደው ናቅ ብሎ አይታለፍም እንዴ አክተፍሳ አይቀር ነው የሚዘግበው ይሄን ነው እንደ ጥፋት የሚቆጥረው ማለት ነው ግን ይሄ ደግሞ የአላህን አዳላና የመላእክቶችን ብቃት ነው የሚያስመሰክረው ማለት ነው አንድም የጎደለ ነገር የለም ትንሽ ትልቁን አጠናክሮ ሁሉን ነገር አሟልቶታል ብሎ የራሱን ምስክርነት ይሰጣል ማለት ነው ከዛ በኋላ በውጤቱ መሰረት ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ይሆናል ውሳኔው ማለት ነው ይሄ ነው የሚጠብቃችሁ የሁሉ ጉድ የሚጠብቃችሁ ሰዎች ለምን መዘናጋት እድሜ ልካችሁን ለምን መታለል መሸንገል ይላል አላህ Subhanahu Wa Ta'ala فترى المجرمين مشفقين مما فيه ያ መዛግብቱ መጥቶ በመላእክቶች ፊት ላይ በሚደረደርበት ጊዜ ሙጅሪሞች ገና ሳይነበብም ስራቸውን ያውቋታል አይደለም እንዴ መዛግቡ ሲመጣ አንገቱ መሬት ይገባል እንደዚህ ያቀረቅራል ማለት ነው ምክንያቱም አንድ ቁም ነገር እንዳላጻፈ ያውቃል ጀራኢም ነው ያለው ሙእሚኖች ያው ምናልባት ቢፈሩም በአንድ በኩል ኸይር ሊኖር ይችላል በላ በኩል ሸር ሊሆን ይችላል ማንኛው ያመዝናል የሚለው ነው የሚያሳስባቸው ሙጅሪም ግን ምን ይጠብቃል ያልዘራውን አያመርትም እድሜ ልኩን በሙሉ በኩፍር ነው በሽርክ ነው በኒፋቅ ነው በጀራኢም በስርቆት በዘረፋ በገፈፋ ነው የኖረው ያ ሁሉ መዛግብ ተከምሮ ሲመጣ መሬት መግባት ብቻ ኑሮ ደስታውን አይችለውም ነበር አንገቱን ያቀረቅራል ይሽመደመዳል ማለት ነው ተረጅ ሙጅሪሚና ወውዲ አልኪታብ ፈተረል ሙጅሪሚና ሙሽፊቂና ማለት የተጨነቁ ነው ታያቸዋል ሚማ ፊህ መዝገቡ ውስጥ ባለው ዘገባ ይሄ መዝገብ መቼም ያው የሰራውት ነገር አቀዋለሁኝ ቢነበብም ባይነበብም የታወቀ ነው ጉዴ ሊፈላ ነው ይልና መጀመሪያ በጭንቀት ይሸማቀቃል ማለት ነው ወይቁሉን ይላሉ ቀጥለው ያ ወይለተና ያ ሀላከናማ ያ ደማረና ወይ ጥፋቱን ይጠራዋል ጥፋቴ ቶሎናልኝ ይሄ ጉር ሳይዝ እንደተዘርዝሮ ጉዴ ተሚፈላ በፊት እንዳው የሚወስደኝ አደጋ ካለ ቶሎ መተብት ወስደኝ ይሻለኛል ትላል የት ይገኛል ሞቷል ለራሱ ያ ወይለተና ወይ ጥፋታችን ይላሉ እንግዲህ በዚህ በዱንያ ላይ ሰው አንድ ከባድ ወንጀል የሰራ ሰው የመጨረሻ ቅጣት ከሆነ በህይወቱ ነው የሚፈረድበት አይደል ሞት ነው የሚፈረድበት ያ እንዳይፈረድበት ይፈራል ሰው እዛ ላይ ግን ሞት ቀላል ሆኖ መጣ ማለት ነው አማራጭነቱ ያ መዝገብ ተነቦ በዛ መሰረት ወደ ጀሃነም ከመላክ ሞት በብዙ ደረጃ የሚመረጥ ሆነና ጥፋት የቶሎናልኝ ይላል ማለት ነው ሞት የቶሎናልኝ ማለቱ ነው ገላግልኝ ያ ወይለተና ወይም ያ ሐስረተና በሚልም ተፈስሯል ወይ ጸጸታችን ወይ ኪሳራችን እያሉ ይጮሃሉ ማለት ነው ማሊ هذا الكتاب እና ይሄ ኪታብ ይሄ መዝገብ ምን አይነት መዝገብ ነው لا يغادر صغيرة ولا كبيرة እኛ ከሰራነው ስራ ትንሿንም ትልቋንም ንቆም ማይተው ሁሉን ነገር ለቃቅሞ አከማጅቶ የሚያመጣ ምን አይነት መጽሐፍ ነው ባካችሁ ኢላ አህሳ ሁሉንም ነገር አጠናቆ ነው ያመጣው አንዲት ነገር እንኳን የተሳሳተች የጎደለች ነገር የለም በማለት ይጮሃሉ ወወጀዱ ማአሚሉ ሐዲራን እንዳሉትም የሰሩትን ስራ ዝግጁ ሆኖ አግኝተውታል አንድም የጎደለ የተቀነሰ ነገር የለም ማለት ነው ወላ ይظلم ربك احد ያንተ ጌታ ማንንም አይበድልም ሂሳብና አዳላን አያዛባም ጥላቶችም ቢሆኑ በዛው በጥላትነታቸው አዳላ ይሰጣቸዋል እና ገሌ ካፊር ነው መቼም ከሱ ምን ኸይር የለም ብዬ ፈለኩትን ሁሉ አልጭንበትም የሰራትን አንድ ባንድ ተሳስቤ ነው ማስቀምጣት ማለት ነው እና ስለዚህ ካፊሮች ራሱ እኩል አይደለም የሚቀጡት ሙጅሪም የሆኑት በጣም እንደ ቁንጮ ያሉት እነ ፊርዓውን አድخሉ ፊርዓውን አሽድ العذاب ነው የሚልህ ማለት ነው ካፊር ነው ዝም ብለው ወስደው ጉረው አይባልም ማለት ነው ተራ የሆነ ቅጣት ነው ባለቆቹ አንፃር ሲታይ ቀላል ይሆንለታል መካከለኛም የሆነው መካከለኛ ነው ስለዚህ አላህ በፍትህ ማንንም አይበድልም ወላ يظلم ربك
አሐዳ ማንንም ሰው የሚገባውን ሐሰናት ካለው አያጓድልበትም ሰያአትም ደግሞ ከሌለው አይጭንበትም ሂሳብ አይዛባም ሁሉንም የሰራውን ውጤት ነው የሚሰጠው ይላል እና እንግዲህ ባጭሩ የውመል ቂያማ ያው ዝርዝሩ በጣም ሰፊ ነው እንደሚታወቀው ብዙ አያቶችና ብዙ ሐዲሶች መጥተዋል ብዙ ጊዜ ያስፈልገዋል እሱ ዝርዝሩን ለመወጣት አሁን ግን ሙخላሳውን አስቀመጠው ጭብቁም ነገሩን አስኳሉ የውመል ቂያማ ሲባል ሰዎች እነሳሉ ጌታ ፊት ይቀርባሉ የሰሩት ስራ ያው ውጤታቸው ይነገራቸዋል ከዛ በኋላ በውጤቱ መሰረት ወደ ተመደበላቸው ቦታ ይሄዳሉ خلاصtul ከላም ይሄ ነው የሚጠብቅ ይሄ ነገር መሆኑ የማይቀር ጉዳይ ነው አንተ ጠላኸው ወደድከው ካርከው አስተባበልከው ይሄ የሚሆን ጉዳይ መሆኑን አውቀህ ግባበት ነው ዋናው ነገር ዛሬ እድል ሰጥቻለሁኝ ነግሬሃለሁኝ አሳውቄሃለሁ አስጠንቅቄሃለሁ ነገ አልሰማሁም እንዳትል ይሄ ነው የሚጠብቅህ ነገር በማለት ስለ ቂያማ ቀን አላህ Subhanahu Wa Ta'ala ባጭሩ ያስቀምጥልናል ማለት ነው ከዛ በኋላ ይሄንን ተገንዝበን ለዛ አሳራኛ ቀን የሚበጀንን ስንቅ እንዳንከስብና እንዳንዘጋጅ አንድ አደገኛ የሆነ ጥላት አለብን ስለሱም አያይዞ ይነግረናል ማለት ነው ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም እዝኩር ለሁም ያ ረሱላና ይላል እኛ በአንድ ወቅት አባታቸው አደም ፈጥረን ከጭቃ ያላባት ያለናት በቁድራችን በጥበባችን ካፈር ከጭቃ ከፈጠርነው በኋላ እንደገና ሩህ ዘራንበትና ሰው አድርገን አቆምነው አንቀሳቀስ ነው ከዛ በኋላ መላእክቱል ኪራም ለዚህ ለሰው ስገዱለት የሚል ትእዛዝ ሰጠን ይላል ያንን እንዳልን ደግሞ አስታውሳቸው ይላል የሰው ልጆች እንግዲህ ከምንም ተነስተው እዚህ ጋር የማይባሉ ውዳቂ በግር ያው የሚረገጥ አፈር ነው መነሻችን ማለት ነው ከዛ ነገር ተነስተው አላህ እንዴት እንዲያከበራቸው ሊነግር ነው እና አደምን መጀመሪያ ያው ተተለያዩ አፈሮች ከየከለሩ ከየአይነቱ አሰባስቦ አንድ አፈር የተወሰነ ታረገ በኋላ ውሃ ጨመረበት ዘፈዘፈው አቦካው ሚማ እንደሚንጢን ላዚም እንደዚህ የሚጎተት አረግ የመሰለ እስከሚሆን ድረስ አብኩቶ አቆየው ከዛ በኋላ የሰው ቅርጽ ሰጠውና የሰውነት አካሉን አሟልቶ ሲያበቃ ሩህ የሚባል ምስጢር ጨመረበት ያኔ ተነሳ ተንቀሳቀሰ ማሰብ መናገር መራመድ ጀመረ ያኔ አላህ Subhanahu Wa Ta'ala ይሄንን እዚህ ግባ የማይባል ከአፈር ከጭቃ የተነሳ ፍጡር ወለቀድ ከረምና በኒ አደም እንዳለው አከበረው ማለት ነው እና ታከበረው የክብር ማዕረግ ታለበሰው በኋላ መላእክቶቹን በአለም ያሉትን መላእክቶች በሙሉ በሰባቱ ሰማያት የሞሉ መላእክቶችን እስጁዱ ለአደም ለአደም ስገዱ አደም የተከበረው ፍጡር ነውና ስገዱለት የሚል ትእዛዝ ሰጠሁኝ ይላል የሰው ልጅን ምን ያህል አክብሮት እሱ ግን ምን ያህል ክብሩን እንደጣለ ሊያሳየን ነው ማለት ነው ለአደም ስገዱለት ብለን ትእዛዝ ሰጠን ፈሰጀዱ ኢላ ኢብሊስ እና ያነ መላእክቱላህ الكرام እንግዲህም ቀናኤዎች ናቸውና የጌታን ትእዛዝ ተቀብለው ሰገዱ ለአደም ይላል ዳቢሎስ ብቻ ሲቀር ይሄ መጀመሪያው እንግዲህ አደገኛ ጥላት ይሄ ነው ማለት ነው የአደምን ክብር አደምን እስተልጆቹ እስተመጨረሻው አጠፋለሁ ብሎ የተነሳው ጥላት እንዴት እንደተነሳ ታሪኩን ሊነግረን ነው ማለት ነው እና አሁን اختصارات ታውን ቀደም በተደጋጋሚ በሰፊው አልፋል በሱረቱል በቀራ ባለ አዕራፍ የአደም አፈጣጠርና እንግዲህ በመላእክቶችና በሱ መካከል የተደረገው ውድድር በመጨረሻ ያው አደምና ጥያቄ ቀርቦላቸው መላእክቶቹ መመለስ ሲያቅታቸው አንቢኡም ቢአስማኢሂም ብሎ አደም እንዲነግሯቸው ካደረገ በኋላ ይሄው እናንተ ከጭቃ የተነሳ ወዳቂ ነገር አርጋችሁ ስትንቁት እሱ ግን በአንድ ጊዜ ቀድሟችሁ ሆዶ የእናንተ አለቃ ኡስታዛችሁ ሆነ ያላወቃችሁትን አስረድቷቸዋልና በሉ ላለቃችሁ እጅ ንሱ ተብሎ ትእዛዝ ተሰጣቸው ማለት ነው ያኔ እነሱ እሺ ብለው ሰገዱ ማለት ነው የጌታን ትእዛዝ በማክበር እና ስግደቱ ጌታ ባለቤቱ ስለፈቀደ ነው እና ፍጡር ለፍጡር አይሰግድም ለፍጡር ከሰገደ ሽርክ ነው የሚባል ነገር የታወቀ ነው ያ ግን ሽርክ የሆነው ህገወጥ የሆነው ለምንድን ነው ጌታ ስለማይፈቅድ ነው ማለት ነው በተለየ መልኩ ለዚህ ሰው እየከፈቀደ መብቱ ነው አላህ እሱ የፈቀደውን ትእዛዝ ማክበር ዒባዳ ነው ራሱ ማለት ነው እና በዚህ መልክ እንዴት ለአደም ስገዱ አላቸው የሚለውን ሹብሃ ሲመጣ በዚህ መልክ ለመመለስ እንሞክራለን ማለት ነው አንዳንዶቹ እስግዱ ለአደም የሚለው ላሚቱን بمعنى ኢላናት ኢላ አደም ማለት ነው ስግደቱ ለራሱ ነው እንደተለመደው
ግን አደምን እንደ ቂብላ አድርጎ እንደ ካዕባ አድርጎ ወደሱ በኩል ስገዱ ቂብላ መሆኑም ራሱ ትልቅ ክብር ነው ይበቃቸዋል ብለው በዚህ መልኩም የፈሰሩ አሉ የተዊል ነው እና በዚህ መልኩ ቋንቋው አይሰጥም አላህ ራሱ ሙባሸረተ ለአደም ስገዱ አለ ምን አለ እሱ ታለ ፈቀደ እኮ የተለየ ትእዛዝ ተሰጠ ማለት ነው ለሌላው ግን ለገሌ ስገዱለት የሚል ፍቃድ ስለሌለ ነው حرام የሆነው ማለት ነው ሽርክ የሆነው ለአደም ግን እኔ አክብሬዋለሁኝ እኔ ደግሞ ለሱ ሽልማት እናንተ እንድትሰግዱለት አዝጃለሁኝ ካለ ባለቤቱ ከፈቀደ ምን ችግር አለ በዚህ መልክ ታዘዙ ማለት ነው ፈሰጀዱ እና መላእክቶቹ ሰገዱ ኢላ ኢብሊስ ዲያብሎስ ብቻ ሲቀር ይላል ለምን ካነ ሚነል ጂን እሱ ታጋንንት ነበረ ፈፈሰቀ አን አምር ረቢ በመሆኑም ዘር ተልጓሚ ይጠልፋል እንደሚባለው ያቺ መጥፎ ዘሩ ሳበችውና ከመላእክቶቹ አፈንግጦ አመጽን መረጠ ማለት ነው ተጌታው ፍቃድ አፈነገጠ አፈተተخذون وذريته اولياء ታዲያ ይሄን የመሰለ ታሪካዊ አመፀኛና አደገኛ ጥላታችሁን እሱን እንደ ወዳጅ ዘመድ አርጋችሁ ትይዙታላችሁ እሱንና ዝርያዎቹን ይላል እና ኢብሊስንና ሸያጢኖችን ማለት ነው እንደ አይነት ታሪካዊ ጥላታችሁን አባታችሁ ለምን ተሰገደለት ብሎ አካከዘራ ብሎ ወደ ኋላ ፈንግጦ የቀረ ያም ሳይበቃው ደግሞ አስጁዱ ሊመን خلقته ጢና ከጭቃ ጨፍጭፈ ለፈጠርከው ነገር እኔ እንዴት ሰግዳለሁ ብሎ ያንጓጠጠና ጌታን የተከራከረ ጥጋበኛ እሱን እናንተ ዛሬ እንደ ወዳጅ አርጋችሁ እሱ ይነዳችኋል እንደፈለገ ያባታችሁን የጌታችሁን ጥላት እናንተ ወዳጅ አርጋችሁ ከሱ ጋር ወገናችሁ ስለዚህ እንዲህ አይነት ጀራኢም የምትሰሩ ከሆናችሁ ከዛው ካለቆቻችሁ ጋራ ወደ ጀሃነም ትላካላችሁ ብላ አስገንዝባቸው ይላል አፈተተخذونه ኢብሊስን ትይዙታላችሁ ወዙርየተው ትውልዶቹን ሰይጣናትንም እንደዚሁ አውሊያ አስዲቃ ወዳጅ አርጋችሁ ትይዛቻላችሁ እንደ ሚንዱኒ እኔን ትታችሁ ይላል አላህ Subhanahu Wa Ta'ala እና በእኔ ጌታችሁን መገዛት ትታችሁ እንደገና በጥላታችሁ በሰይጣን ተማርካችሁ የሱ አገልጋዮች ትሆናላችሁን ያውን አቂል ሊያረገው የሚገባ ነገር ነው ይላል ወሁም ለኩም አዱጉን ኢብሊስና ትውልዶቹ ሸያጢኖች ለእናንተ ምን ጊዜም ጥላት ናቸው ተተጣላችሁ አልተታረቃችሁም እንዲህ አይነት ቋሚና ዘላለማዊ ጥላቶቻችሁን እናንተ ይልቁንስ ከረህማን አን ሸይጣን ይሻለናል ብላችሁ ከሱ ጋር ተወግናላችሁና ታብራላችሁን ቢእሰ ሊዛሊሚን በደላ ለገፈኞች ለምን የምርጫቸው ምንኛ የከፋ ሆነ እንግዲህ እነዚህ ግፈኛ የሆኑ ካፊር ወገኖች ተሰዎችም ሆነ ከጅኖች በእኔ በጌታቸው ፈንታ ተለዋጭ ማን አደረጉ ኢብሊስ ለዒንን ማለት ነው በእኔ ፈንታ የተካችሁት የጥላት ወዳጅ ምንኛ የከፋ ምርጫ ነው በማለት ኮነና ማለት ነው እንግዲህ ሰዎች ጥፋታቸውን ከወዲሁ እንዲገነዘቡ ነው ማለት ነው ይሄ ሸይጣን እንዳለ አንተ በጌታ መመሪያ ታልተመራህ እኔ የመከርኩህን ታልሰማህ ሰይጣን ግን ፋታ አይሰጥህም ወዳውኑ ይጠልፍህና የሱ ሰለባ ትሆናለህ በመጨረሻ ይዞ ይጠፋል ይሄን አውቀህ እን ጊዜ እንድትዘጋጅበት በማለት ታሪካዊ ጥላታችንን የማይለይና የማይታይ የሆነ አደገኛ ጥላታችንን እንዴት መቋቋም እንዳለብን ያስገነዝበናል ማለት ነው እሱን ደግሞ መቋቋም ጦር መሳሪያ ለብሰን ዘብ በመቆም አይደለም አላህ Subhanahu Wa Ta'ala ያዘዘውን ነገር ክብደት በመስጠት የከለከለውን ነገር በመጠንቀቅ ከዛም ደግሞ እንዳይወሰውሰን አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ይያል ባለቤቱን እንዲጠብቀን በማድረግ ነው ዛሬ ግን በተቃራኒው ሆኗል ከሱ ጋራ ተወግኖ የአላህ ጉዳይ ሲነሳ ነው አዑዙ ሚነላህ የሆነ ነው ማለት ነው እና ዲን ነገር ሲነሳ ይከፋቸዋል አንዳንዶቹ ሱብሃንአላህ ሸይጣን ስራ ከሆነ ግን ይቋምጣሉ አንድ ጊዜ ምርቃና ነው ገንዘቡ ቢወጣ ጉልበቱ ቢሄድ ጊዜው ቢባክን ምንም አይሰማቸው የሰይጣን ፕሮግራም ከሆነ ማለት ነው የዲን ነገር ከሆነ ገና ሲነሳ ያፋሽገዋል ከዛ አይኑን ማሻሸት ይጀምራል ተነስቶ ይሄዳል ለምን አጅሬ ማርኮታልና ማለት ነው استحوذ عليهم الشيطان فانساهم ذكر الله ሰይጣን ይጋለበው የሰይጣን ፈረስ ነው የሱ ፕሮግራም ከመጣ ይቋምጣል ማለት ነው ሙዚቃው ጫወታው ቀልዱ ዝላው ምናምን ተሆነ ማሻአላህ 24 ሰዓት እንትን አይደክመው የዲን ጉዳይ ከሆነ ይቻ 4 ረካ ሶላት ዙሁር ለመስገድ ስንት ነው የሚያፋሽገው ያውም ተመጣቆ ነው ይባሰበት ደግሞ አይመጣም ጭራሽ እና ቢሰል الظالمين በደላላ እነዚህ ግፈኞች በደለኞች እና በኔ በጌታቸው ፈንታ ያስቀመጡት ተለዋጭ ምንኛ የከፋ ተለዋጭ ነው
አላሁ ረህማንን ትተህ ኢብሊስ አልለዒንን ትቀበላለህ ምን አይነት ለውጥ ነው አንድ ሰው ለውጥ ካስፈለገ ደካማውን ትቶ ወደ ተሻለው ነው መሄድ ያለበት አቂል እስከሆነ ድረስ እናንተ ግን ፍጹም እንደ ኃያልና ጥበበኛ ሩህሩህ ከሪም የሆነውን ጌታ ከርታችሁ እርጉምና መናጤ የሆነውን ሰይጣን ወደዳችሁና መረጣችሁ የወሰዳችሁት አማራጭ ምንኛ የከፋ አጸያፊ ምርጫ ነው ይላል ይህንን አውቃችሁ ካሁኑ ወደ ጌታችሁ ብትመለሱ መልካም ሰየው ነው ካልሆነ ግን እንገናኛለን ነው هذا وصلى الله وسلم على النبي وعلى اله وصحبه